የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። ትምህርት ቤት ሄድነው ተለምነን አይደል እንዲሁላችሁ እያለቀስን ስትመለስ እንዲገዛልሃለሁ እየተባልን 9 ወር ከ5 ቀን ሲሆነን ግን ተመቸኝ በለዛ መቅረት አትችልም ትወጣታለህ። ልጅ ያለቀሰ ተብሎ ተመልሶ ይግባ ይባላል። አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ። የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። ባል ንጉስ ነው፣ ሚስትስ ንግስት አይደለም። ሁለቱም አንድ ስጋ ይሆናሉ። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 26 ጀምሮ ባለው ኃይለ ቃል ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። ወንድማችንን እህታችንን ለዚህ ቀን ያደረሳቸው ማን ነው? ስለዚህ የእግዚአብሔር ቃል ለጥቂት ደቂቃ ቢነገር የሚገባ ስለሆነ ነው። ያው ሰው ከበላ በኋላ ስለማይማር እኔ አጠር አድርጌ ተናግሬ ወርዳለሁ። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በኦሪት ዘፍጥረት በምዕራፍ 1 ላይ ሰማይና ምድርን እንዴት እንደፈጠረ የምናያቸውን ነገሮች ሁሉ ከማይታየው አምላክ እንዴት እንደተፈጠሩ በዝርዝር ተጽፎ እናነባለን። በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። የፈጠረውም መልካም እንደሆነ አየ። እጽዋትን ፈጠረ፣ የፈጠረው መልካም እንደሆነ አየ። እንስሳትን ፈጠረ፣ የፈጠረው መልካም እንደሆነ አየ እያለ በተደጋጋሚ ለ7 ጊዜ እግዚአብሔር መልካም 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 የሚል ቃል ተናግሯል። 7ኛ የፈጠረው የመጨረሻው ፍጥረት በዕለተ ዓርብ የተፈጠረው የሰው ልጅ ነው። ሰውን ሲፈጥር ደግሞ ለመጨረሻ ጊዜ እግዚአብሔር እጅግ መልካም እንደሆነ አየ ይላል። ሰው በነገራችን ላይ አዳም ማለት ያማረ የተዋበ ማለት ነው። ስለዚህ እግዚአብሔር የፈጠረው ፍጥረት ሁሉ መልካም 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 ነው አለ። ከፈጠረው ፍጥረት ሁሉ ግን ይገርማቸዋል፣ አንድ ነገር እግዚአብሔር መልካም ሆኖ አልታየው። ደስ ያላለው እግዚአብሔርን ቅር ያሰኘ አንድ ነገር ነበረ። ይኸውም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት አለ። በፍጥረቱ ላይ ያየው ጉድለት አዳም ብቻውን መሆኑን ብቻ ነበር። ስለዚህ እግዚአብሔር በአዳም ላይ እንቅልፍ ጣለበት። ከአዳም ጎን አንዲት አጥንትን ወሰደ። አዳም ከዚያ ቀድሞ እንቅልፍ ተኝቶ አያውቅም ይላል ቅዱስ ኤፍሬም ሶርያዊ የተባለ ቤተክርስቲያናችን ሊቅ ኦሪት ዘፍጥረትን ሲተረጉም። አዳም ከዚያ ቀድሞ ተኝቶ አያውቅም። ለመጀመሪያ ጊዜ በገነት መካከል ተኛ። አዳም ተኝቶ ከጎኑ አንዲት አጥንትን ወስዶ እንግዲህ ክሉኒንግ በሉት ሰርጀሪ በሉት የመጀመሪያውን ሰርጀሪ የሰራው ዶክተር ማን ነው? እግዚአብሔር ነው። መጀመሪያ አኔስቴዥያ ሰጥቶ አደንዝዞ በእንቅልፍ አስተኝቶ በመንቃትና በመተኛት መሃል አድርጎ ሔዋን ስትፈጠር አይኑ እያየ ብትፈጠር ኖሮ ያመዋል። ስለዚህ ባያት ቁጥር አንቺ ስትፈጠር እኮ የታመምኩት ልክ እናቶች እንደምትሉት ማለት አንተን ስወልድ ያማጥኩት እንደምትሉት ሔዋንን አያስቀምጣትም። ስለዚህ አዳምን አስተኛው። ከዛ ከጎኗ አንዲት አጥንት ሰራ። ይችን አጥንት አመጣት ወደ አዳም። አዳምን ባያት ጊዜ ይቺ አጥንት ካጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ስለዚህ ከወንድ ተገኝታለችና ሴት ትባል አለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም በሉ እስኪ። አይ ግድ የላችሁም በቅርቡ ልትበሉ ስለሆነ እንደበላ ሶስት ተናገሩ። ሁለቱም አንድ ስጋ ይሆናሉ አለ። እንግዲህ በዚህ ምዕራፍ እኔ 3 ቁም ነገሮች ነግሬያችሁ ነው የምወርደው። የመጀመሪያው የጋብቻ መስራች ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? ምክንያቱም ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። አዳም ተጠይቆ አይደለም ሚስት ያገኘው። አዳም ሐሳብ ሰጥቶ አይደለም ሚስት ያገኘው። ምናልባት አዳም እስቲ ብቻህን ቀርተሃል ምን ላድርግልህ ቢባል እርግጠኛ ነኝ ከእንስሳት መሃል ቆንጆዋን ሊመርጥ ይችላል። እባብ ነበረች አሉ የዛኔ ቆንጆ። እሷን አግብቶ እንግዲህ የእባብ ልጆች እንሆን ነበር። ስለዚህ ከአዳም ምርጫ የማን ምርጫ ይሻላል? የእግዚአብሔር ምርጫ ይሻላል። እግዚአብሔር አዳምን እንቅልፍ አስተኛው። አስተኝቶ ከጎኑ አጥንትን ወስዶ ያችን አጥንት ሴት አድርጎ ሰራት። ከምልአቱን የተገኘችው አዳም ጉድለት ኖሮበት። አንዳንድ ሰው ትዳርን እንደ ቴራፒ በቃ እኔ የሚያሟላኝ ሰው ፈልጋለሁ ይላል። እንዲያሟላህ አይደለም ትዳር፣ ሞልተህ ነው ትዳር የሚመጣው። ቴራፒ አይደለም ትዳር። አዳም ምሉ ነበረ። ከአዳም ምልአት ውስጥ ሔዋን ተገኝታ አንዲትን አጥንት ወስዶ
ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ከጎን ነው ሔዋን የተፈጠረችው። ሴት ልጅ ከጎን ነው፣ ከጭንቅላት አይደለም ወይም ከግር አይደለም። ሴት ከግር ብትፈጠር ኖሮ ዛሬ ወንዶች ተነስተው እንርገጥሽ ይሉ ነበር፣ እንዲሁም አልተቻሉ። ከጭንቅላት ብትፈጠር ደግሞ እሷም አናት ላይ ልውጣ ትላለች። ስለዚህ ከጎን አደረገው። ለልብ ቅርብ ከሆነ አካል አድርጎ ከሚሸፈን አካል ሔዋንን ሰራለት። አዳም ባያት ጊዜ ይህች አጥንት ከአጥንቴ ናት አለ። ስለዚህ ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር። እዚህ መሃል ያላገባችሁ አላችሁ። ለአዳም እግዚአብሔር ሚስት የሰጠው አስተኝቶ ነው። ስለዚህ ሚስት ከፈለክ ምንድን ነው ማድረግ ያለብህ? ተኛና ሞክረው። መተኛት ማለት ሐሳብን ማን ላይ ይመጣል? እግዚአብሔር ላይ ይመጣል። ስለዚህ ማንን ማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይህን ታሪክ ሳነብ ባያት ጊዜ ይህች አጥንት ከምን ነች አለ። ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነች አለ። አጥንቴ አካሌ፣ እኔ አካሌ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል፣ አላቅም። እንዳያት ነው ማሞገስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን፣ ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለእነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናል? አንድ ስጋ። አሁን እዚህ ጋር የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ፣ አትዋሹ። ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው አንድ ሰው ይክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም። ባልና ሚስት አብረው አይኮነኑም። ነፍስ የብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም። ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ አላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው፣ እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቅ። ይሰማል? እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው? ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ፣ እሱ የኔ ምንድን ነው? ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የእሷ ዕቃ ነኝ፣ የእሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤቴ ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ? አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር ውስጥ የለም። አንድ አድርገዋል ሁሉን ነገር፣ ሌላው ቀርቶ አካላቸው። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት፣ ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጪ በላት። ምንድነው የቀረኝ ዕቃ ካለች እኔስ በሆነ ያንቺ ዕቃ አይደለም ወይ በላት ይላል። ባል የሚስት ነው፣ ሚስት የባል ነው። ያንተ የሚባል በአካልህ ላይ እንኳን ከዚህ በኋላ ማዘዝ አትችልም። ይህንን አንድነት የሚሰጠው እግዚአብሔር ነው። መንፈሳዊ ጋብቻ ይሄ ነው። ጋብቻ ማለት እግዚአብሔር ከተገኘ ሁለቱም ስንት ስጋ ይሆናሉ? ከጋብቻ ከቤተ ክርስቲያን ውጭ የተጋባችሁ ሰዎች ደግሞ ጋብቻችሁን በስጋ ወደሙ ቀድሱት። አንድ ሆናችኋል በስጋ መንፈሳዊ አንድነትን ያድላችሁ እግዚአብሔር። ስለዚህ ሁለቱም ስንት ስጋ ይሆናሉ አለ። ሶስተኛ የምነግራችሁ ሰው እናትና አባቱን ይተዋል የሚለው። ጋብቻ ማለት እናትና አባትን መተው። መተው ማለት አለመጦር፣ አለመርዳት፣ ዞር ብሎ አለማየት አይደለም። መተው ማለት የሰው ልጅ ብዙ ነገር እየተወ ነው እዚህ የደረሰው። ሁላችንም አሁን ያለንበት እድሜ ላይ የደረስነው ብዙ ነገር ትተን ነው። በእናታችን ሆድ ውስጥ 9 ወር ቆይተናል። ሆድ ውስጥ እኮ በጣም ነው የሚመቸው። ምግብ አለ፣ በጣም ተመችቶን ሞቆን ተስማምቶን ነው። 9 ወር ከ5 ቀን ሲሆነን ግን ተመቸኝ በለዛ መቅረት አትችልም፣ ትወጣታለህ። ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል? አይ መተው የእናት ማህፀን ምንም ቢመች ግን መተው ግድ ነው። መወለድ ያስፈልጋል። ተወልዶ እናቱ እቅፍ ውስጥ ይሆናል። የእናቱን ጡት ይጠባል።
እስከ ዓመት እስከ 2 ዓመት ሊጠባ ይችላል፣ እስከ 3 ዓመት ሊጠባ ይችላል። ከዛ በኋላ ግን የግድ እናስተዋለን። መተው የሰው ልጅ የህይወት አንዱ ገጽታ ስለሆነ ማለት ጡጦ ይዛል። በእርግጥ አሁን የከተማ ሴቶችማ ማጥባትም ትተዋል። ጡጦ ነው ገና መጀመሪያ ላይ አፉ ላይ የሚከቱለት። ለማንኛውም እሱንም ቢሆን ይተዋል። ግራዋ ተቀብቶም ቢሆን አስፈራርተንም ቢሆን ለምን መተዋለን? ትምህርት ቤት ሄድነው ተለምነን አይደል እንዴ? ሁላችን እያለቀስን ስትመለስ እንዲገዛልሃለሁ እየተባልን ከቤት ትምህርት ቤት መሄድ ግድ ነው። ቤትን መተው ትምህርት ቤት መሄድ። ትምህርት ቤት ተምረክ ደግሞ የፈለገ ብትወደው ትምህርት ቤቱን ትተዋለህ። ዓለምንም የፈለገ ብትወዳት ይችን ዓለም ትተህ ወደዛኛው ዓለም ትሸጋገራል። መተው ግዴታ ነው። ስለዚህ ትዳር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናሉ? አንድ። ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ ነው። ሚስት ለባሏ ነው መስጠት ያለባት። ሰው እናትና አባቱን ይተዋል ሲል እስቲ ልጠይቃችሁ፣ ይተዋል የሚለው ቃል በአማርኛ ለወንድ ነው ለሴት ነው? ይተዋል ለወንድ ነው። ሴትስ ትተዋለች አይልም፣ ይተዋል ነው የሚለው። መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 የሰርግ መዝሙር አለ። ዳዊት ለሙሽራ የዘመረው። ሴቶች ስሙ፣ በጣም ጥሩ ምክር ሰጥቷል ለሚስቶች። ልጄ ሆይ ይላል ዳዊት ሲመክራት ሙሽራይቱ፣ ልጄ ሆይ ስሚ እይም ጆሮሽንም አዘንብይ ይላል። ሚስት ባሏን ምን ማድረግ አለባት? ሴቶች መልሱ። መስማት ብቻ አይደለም። ልጄ ሆይ ስሚ ምን በይ እይ። አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ርሲ ህዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነኪ። ንጉሥ ባልሽ ውበትሽን ወዷልና። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉሥ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች እንጂ እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች ይችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላችሁ? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነውና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው። ባልና ሚስቱን እግዚአብሔር እንደ ዓይንና እንደ እጅ ያድርጋቸው። አሜን በሉ። ግን ምን ማለት እንደ ዓይንና እንደ እጅ ማለት? እኛ የለመነው ምርቃ ምንድን ነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ? እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራዬ አላት መጀመሪያ ላይ። ትንሽ ሲቆዩ ምን አለ? የሰጠኸኝ ሴት አለ። ምን ያልከኝ ሴት? ይኸውልህ አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው። ሃኒሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝና በላዋል። አረ ሚስት ነች። አካሌ ስትል አልነበር እንዴ ቅድም? አጥንቴና ስትል የሰጠኸኝ ሴት አለ።
ስለዚህ አሁን ጋብቻ ሄዶ የሰጠኝ ሴት ስቴጅ ላይ ይደርሳል። ያኔ መሃል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት ይህችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታደርጋለህ ነው የምትለው። ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው። አብርሃም ሲዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት። ስንት ዓመት? 90 ዓመት። እሷ መታገስ አቅቷት ከገረዷ ወለድ አለችው። ምናልባት ከሱ ከሆነ ችግሩ ብላ ቼክ ልታረግም ይሆናል። ከገረዷ ወለደ፣ አስወጣልኝ አለችው፣ አስወጣላት። 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በ90 ዓመቷ ልጅ ያገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራን ልጅ ሰጣ። ምናልባት በ90 ዓመት ወለደች ሲባል ምን ያደርግላታል ከዚህ በኋላ? አሁን 90 ዓመት ወልዳ እንደው ትንሽ ቀደም ቢያደርገው እግዚአብሔር እንላለን እኮ አንዳንዴ። ትንሽ ቀደም ቢያደርገው አሁን በ90 ዓመት ወልዳ እንዴት ታሳድገዋለች ካላችሁ፣ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈ። የሳራ ግን 127 ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? 37 ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥህ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጥሃል ማለት ለሁላችን ይስጠን። ስለዚህ የአብርሃም የሳራ ያድርግላቸው። የአብርሃም የሳራ ማለት እንግዳ የሚስተናገድበት ነው። አሁን የአብርሃም የሳራ ያድርግላችሁ ሲባል ሙሽራውን የመረቅን መስሏችሁ ነው? እኛ ራሳችንን የመረቅ ቤታችሁ መተን እንብላ ማለት ነው። አብርሃምና ሳራ ቤታቸው እንግዳ አስተናጋጅ አይደል? አንዷ ልጅ ምን አለች መሰላችሁ? ጌታ ወይ ትዳር ስጠኝ ያለች ውድ እየመጣች ትሳላለች። ብትል ትዳሯ አልመጣ አለ። ምን አለች? በቃ የኔን ተወውና ለእናቴ አማች ስጣት አለች። የተሳለችው ለማን ነው? እንደዛ ነው። የአብርሃም የሳራ ያድርግልን ማለት ቤታችሁ መተን ሳንበላ አንውጣ ማለት። እንግዳ የሚስተናገድበት ቤት ይሁን፣ ስሉስ ቅዱስ የሚገኙበት ቤት ይሁን። ቤታቸውን እግዚአብሔር የበረከት ያድርግላቸው። ቅዱስ ዮሐንስ አፈወርቅ ደግሞ ምን አለ? ባልና ሚስቱን እንደ ዓይንና እንደ እጅ ያርጋቸው እግዚአብሔር አለ። እጅ ሲቆስል የሚያለቅሰው ማን ነው? ዓይን ሲያለቅስ የሚጠርገው ማን ነው? እግዚአብሔር እንደዚህ ያድርጋቸው። የሰማነውን በልቡናችን ያሳድርብን።